ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ኢትዮጵያ የራሷ የባህር በር እንዳይኖራትና የቀይ ባህር ተጠቃሚ ሳትሆን እንድትቆይ ከግብጽ ጋር በመሆን ስትሰራ የነበረችው ኤርትራ ባዶ ሜዳ ላይ ብቻዋን እንደቀረች የሚጠቁም መረጃ ወጥቷል። የሻዕቢያው መሪ ኢሳያስ ወዳጅ በሚሏቸው አልሲሲ ተከዱ ያስባለ ይህ መረጃ ሁሌም ለመደራደር ዝግጁ ነው ለምትለው ኢትዮጵያ ትልቅ የምስራች ተደርጎ ተወስዷል። ከአባይ በላይ ወዳጅ የለም ያለችው ግብጽ የኢትዮጵያን የባህር በር ለመደገፍ ማሰቧ ነው የተሰማው። ይህም እጅግ ትኩረት ስቧል፣ እንመለስበታለን። በዚህ መሃል ደግሞ ግብጽና ኤርትራ ግንኙነታቸው ሳይሻክር አይቀርም ያስባለ መረጃ ከወደ ካይሮ ተሰምቷል። በግብጽ የሚገኙ የኤርትራ ስደተኞች ለከፋ ስቃይ መዳረጋቸው ተገልጿል። መረጃዎችን በዝርዝር የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። ኢሳያስ ወዳጅ ናት በሚል የሚኮሩባትና ምንም ነገር ቢፈጠር ከጎኔ ትቆማለች በማለት ሲመኩባት የነበረችው ግብጽ ከኢትዮጵያ ጎን ለመቆም ወሰነች። ፕሬዝዳንት አልሲሲ አፈገፈጉ። ከአባይ በላይ ወዳጅ የለም ያለችው ግብጽ ያስቀመጠቻቸውን ወሳኝ ቅድመ ሁኔታዎች የሚሟሉላት ከሆነ የኢትዮጵያን የባህር በር ጥያቄ ለመደገፍ እንደምትስማማ ገለጸች። ይህም በኤርትራው አገዛዝና በመሪው ኢሳያስ ዘንድ ክህደት ተፈጽሞብናል የሚል ስሜት ማሳደሩ እንደማይቀር እየተነገረ ይገኛል። ግብጽ ከአፍሪካ አጋሮቿ ጋር በመሆን ኢትዮጵያ የቀይ ባህር መውጫ እንድታገኝ ለመርዳት ዝግጁ መሆኗን ገለጸች። ሆኖም ይህ ድጋፍ እውን የሚሆነው አዲስ አበባ በአባይ ውሃ ክፍፍል ውዝግብ ላይ ተለዋዋጭና ለድርድር አመቺ አቋም ካሳየች ብቻ እንደሆነ በካይሮ የግል ምክክር ላይ የተገኙ ምንጮች ለዘናሽናል ጋዜጣ ገልጸዋል። የግብጽ ጥያቄ ባለፈው ሳምንት ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መድረሱ ታውቋል። በተመሳሳይ ሁኔታ ጥያቄ ወደ ዋሽንግተንም ተልኳል። ግብጽ በአባይ ውሃ ክፍፍል ላይ ኢትዮጵያ ተለዋዋጭ አቋም የምታሳይ ከሆነ ሀገሪቱ ቀይ ባህርን የምታገኝበትን መንገድ ከአፍሪካ ወዳጆቿ ጋር በመሆን ለመደገፍ ዝግጁ መሆኗን ገለጸች። ዘናሽናል የካይሮ ምንጮችን ጠቅሶ እንደዘገበው ይህ ሀሳብ ባለፈው ሳምንት ለጠቅላይ ሚኒስትር አብይ አህመድ ደርሷቸዋል። ግብጽ በአባይ ወንዝ ላይ የተገነባውን ታላቁ የኢትዮጵያ ህዳሴ ግድብ ለህልውናዋ ስጋት እንደሆነ በመግለጽ የውሃ አጠቃቀሙን የሚገዛ ህጋዊ ስምምነት እንዲኖር ትፈልጋለች። ኢትዮጵያ በውሃ ጉዳይ ላይ ስምምነት ላይ የምትደርስ ከሆነ ግብጽ ኢትዮጵያ በቀይ ባህር ላይ ያላትን የባህር በር ፍላጎት ለማሳካት ከጎኗ እንደምትቆም ገለጸች። ይህ የግብጽ ሀሳብ ለዋይት ሀውስ ለፕሬዝዳንት ዶናልድ ትራምፕ መላኩ የተገለጸ ሲሆን ፕሬዝዳንቱ በዓመታት የዘለቀውን ይህን የውሃ ውዝግብ ለማስታረቅ ፍላጎት እንዳላቸው አስታውቋል። ግብጽ ይህን አማራጭ ስታቀርብ ስውር ማስጠንቀቂያንም አክላለች። ኢትዮጵያ ጥያቄውን ውድቅ ካደረገች ግብጽ በሱዳን፣ በሶማሊያ፣ በጅቡቲና በኤርትራ ያላትን ከፍተኛ ወታደራዊና ፖለቲካዊ ተጽዕኖ እንዲሁም በቀይ ባህር ደቡባዊ ክፍል ያለውን የባህር ኃይሏን በመጠቀም ኢትዮጵያ የወደብ አገልግሎት እንዳታገኝ እንቅፋት እንደምትሆን አመልክታለች። ምንም እንኳ አዲስ አበባ ለግብጽ ጥያቄ እስካሁን ይፋዊ ምላሽ ባትሰጥም ጠቅላይ ሚኒስትር አብይ አህመድ በቅርቡ ከቱርክ ፕሬዝዳንት ረጀብ ጣይብ ኤርዶጋን ጋር በነበራቸው ቆይታ ኢትዮጵያ የባህር በር እንደሚያስፈልጋት በድጋሚ አጽንኦት ሰጥተዋል። ከ130 ሚሊዮን በላይ ሕዝብ ያላት ሀገር የባህር በር ተከልክላ የመልክዓ ምድር እስረኛ ሆና መቀጠል አትችልም ብለዋል። ለዓመታት ስታቅደው የነበሩት ካይሮና አንካራ አሁን ላይ ግንኙነታቸውን ያጠናከሩ ሲሆን በሱዳን፣ በሊቢያና በሶማሊያ ጉዳዮች ላይ ያላቸው አቋም እየተቀራረበ መጥቷል። ግብጽ፣ ሶማሊያና ቱርክ ኢትዮጵያ ከሶማሊላንድ ጋር የባህር በር ለማግኘት ያደረገችውን የመግባቢያ ስምምነት እንዲሁም እስራኤል ሶማሊላንድን እውቅና መስጠቷን በጽኑ ተቃውመዋል። ግብጽ በአሁኑ ወቅት በጅቡቲና በኤርትራ ወይም በአሰብ ወደብ ላይ ያላትን ተጽዕኖ በማሳደርና የባህር ኃይል ጦር ሰፈሮቿን በማጠናከር ወደፊት በግድቡ ላይ ለሚደረግ ድርድር እንደ
ትልቅ የመደራደሪያ ካርድ ልትጠቀምበት እንደምትችል ተገምቷል። የግብጽ ጥያቄ አንድ ስውር ማስጠንቀቂያውንም አዝሏል። ኢትዮጵያ የቀረበላትን ጥያቄ ውድቅ የምታደርግ ከሆነ ግብጽ በሱዳን በሶማሊያና በጅቡቲ ያላትን ጉልህ የፖለቲካና የወታደራዊ ተጽዕኖ እንዲሁም በደቡባዊ ቀይ ባህር ላይ ያላትን ጠንካራ የባህር ኃይል ክምችት በመጠቀም አዲስ አበባ ከእነዚህ ሀገራት ወደቦች የምታገኘውን አገልግሎት ልታስተጓጉል እንደምትችል ተመላክቷል። ይህ በእንዲህ እንዳለ በግብጽ የሚገኙ ኤርትራውያን ስደተኞች ለእስርና ለከፋ ስቃይ መጋለጣቸው ተገለጸ። በግብጽ የሚገኙ ከ3000 በላይ ኤርትራውያን ስደተኞች ለእስር፣ ለጾታዊ ጥቃትና ለከፋ የመሰቃየት ድርጊት መደረጋቸው አንድ የሰብአዊ መብት ተሟጋች ድርጅት አስታወቀ። ከ1985 ዓ.ም ጀምሮ አገሪቱን እየመሩ ያሉትና እስካሁንም ምርጫ አካሄደው የማያውቁት ፕሬዝዳንት ኢሳያስ አፈወርቂ ዜጎቻቸውን ላልተወሰነ ጊዜ ለወታደራዊ አገልግሎት የሚዳረጉ በመሆኑ በርካታ ወጣቶች አገሪቱን ጥለው እንዲሰደዱ ምክንያት ሆኗል። ሂውማን ራይትስ ኮንሰርን ኤርትራ የተሰኘው ድርጅት በወጣው ሪፖርት መሰረት ካለፈው ጥር ወር መጀመሪያ ጀምሮ ከ3000 በላይ ኤርትራውያን ስደተኞች በግብጽ ተይዘው ታስረዋል። ድርጅቱ የሰበሰባቸው ምስክርነቶችና ፎቶግራፎች እንደሚያሳዩት ታሳሪዎቹ በድብደባ፣ በሙቅ ውሃና በኬሚካሎች በሚደርስ ቃጠሎ እንዲሁም በጾታዊ ጥቃት እየተሰቃዩ ይገኛሉ። በእስር ላይ በነበረች አንዲት እናት ላይ በደረሰ እንግልት ምክንያት 2 ታዳጊ ልጆች ሕይወታቸው ማለፉን ድርጅቱ ገልጿል። በተጨማሪም አንዳንድ ስደተኞች በተባበሩት መንግስታት ከፍተኛ ስደተኞች ኮሚሽን የተመዘገቡ ቢሆንም ከግዳጅ ስደትና ከእስር ሊጠበቁ ሲገባ በግብጽ ባለስልጣናት ወደ ኤርትራ ተላልፈው እየተሰጡ መሆኑ ተመልክቷል። በስደተኞች ላይ እየደረሰ ያለው የእርምጃ ግብጽና ኤርትራ ከኢትዮጵያ ጋር ባላቸው አለመግባባት ምክንያት ዲፕሎማሲያዊ ግንኙነታቸውን እያጠናከሩ በመጡበት ወቅት የተከሰተ ነው። ግብጽ የኢትዮጵያ ታላቁ የህዳሴ ግድብ በውሃ ዋስትናዋ ላይ የህልውና ስጋት ደቅኖብኛል በሚል ስትወነጅል፣ ኤርትራ በበኩሏ ኢትዮጵያ የአሰብን ወደብ ለመቆጣጠር ወረራ ልታካሄድብኝ ነው የሚል ስጋት አላት። ኤችአርሲ የተባበሩት መንግስታት ድርጅት ስደተኞችን ወደ ኤርትራ አሳልፎ የመስጠቱ ሂደት በአስቸኳይ እንዲያስቆም ጥሪ ያቀረበ ሲሆን ግብጽም በዓለም አቀፍ የስደተኞች ህግ መሰረት ግዴታዋን እንድትወጣ አሳስቧል። እንደ ድርጅቱ መረጃ በኤርትራ ውስጥ ጋዜጠኞችን፣ የፖለቲካ ታዋቂዎችና የሃይማኖት አናሳ ቡድኖችን ጨምሮ ከ10,000 በላይ የህሊና እስረኞች ይገኛሉ። ብዙዎቹ ያለምንም የፍርድ ቤት ሂደት ለዓመታት በእስር ላይ እንደሚገኙ የፈረንሳዊ ዜና አገልግሎት ኤኤፍፒ ዘግቧል።